ክብር ለሕያው አምላካችን ለእግዚአብሔር ይሁን። የጌታ ጸጋ ይብዛል ወንድሜ። ቅድም ከጌታ እራት ጋር ተያይዞ ያነሳነውን በተለይም አንተ በጥሩ ቋንቋ ገልጠኸዋል። እሱን በተመለከተ አንድ ነገር አጽንኦት መስጠት ፈልጋለሁ። ወደ ጽበተ እግሩ ከመሄዳችን ወይም ከመሄዴ በፊት እንግዲህ ምንድነው በየአብያተ ክርስቲያናቱ እኛም ባደግንበት ቤተክርስቲያንና ማህበረሰብ ያው ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ብሏል ጌታ ኢየሱስና ስጋውን በልተን ደሙን ጠጥተን የዘላለም ሕይወት እንድናገኝ የጌታ ፈቃድ ይሁን ወይም የእግዚአብሔር ፈቃድ ይሁን የሚል ቋሚ የሆነ ምኞት አለ እና አብዛኛው ሰው አንድ ቀን እንግዲህ ንስሐ ገብቶ ያንን ህብስት በመመገብ ወይም ስጋው ደሙ በመቀበል የዘላለም ሕይወት እንደሚያገኝ እንዲያስብ ሆኖ ይቃኛል። ያ ብቻም ሳይሆን ኤክስፓየር ዴት ያለው እስኪመስል ድረስ የተቀበለም እንደገና ሌላ ጊዜ እስኪቀበል ድረስ በመሃል ባለው ጊዜ ሕይወቱ ቢያልፍ አደጋ ውስጥ እንዳለ እስኪታሰብ ድረስ ሁል ጊዜ ከሚወስደው ከዛ የጌታ እራት ጋራ የዘላለም ሕይወት ያገናኛል። በደንብ መሰመር ያለበት የዘላለም ሕይወት በየሳምንቱ የምንወስደውን በወሰድን ጊዜ እጃችን ላይ የሚገባ ደግሞ ትንሽ ድንቅፍቅፍ ስንል ከእጃችን የሚወሰድ እና ደግሞ ሌላ ጊዜ እያደስን እንደገና የምንቀበለው ደግሞ የሆነ ጊዜ ከርመን የሆነ ነገር አድርገን ስንመጣ በቃ ደግሞ የምናጣው የሚወሰድ እንደዚህ ግልጽ ያልሆነ ነገር በብዙ ሰው ሕይወት ውስጥ አለ። ብዙ ሰው ክርስቶስ እንደተሰቀለለትም እያመነ የጌታዬ ስጋና ደም እያለም እየወሰደ ግን ብትሞት የት ነው የምትገባው ቢባል የሕይወት እንጀራ በልቻለሁ፣ የዘላለም ሕይወት አግኝቻለሁ፣ መድረሻዬንማ አውቀዋለሁ አይልም። የማይልበት ምክንያት እንዲህ አይነት አስተሳሰብና ያልጠራ ትምህርት ስላለ ነው። ከዚህ የተነሳ የሕይወት እንጀራ መብላት ራሱን ማመን ስለኔ ኃጢአት ይህን ዋጋ ከፍሏል ብሎ ማመን ክርስቶስ መቀበል በሌላ ቋንቋ። ምክንያቱም ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት ሁሉ በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። እነሱም ከወንድ ወይም ከስጋ ፈቃድ ሳይሆን በመንፈስ ቅዱስ ከእግዚአብሔር ተወለዱ እንጂ በማለት ዮሐንስ 1 ከቁጥር 11 እስከ 13 ላይ እንደተገለጠው ክርስቶስን መቀበል ወይም ማመን ነው የእግዚአብሔር ልጅ የሚያደርገን። በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወደዋል። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ ልጁን ወደ ዓለም አላከውም ይላል። ስለዚህ ከፍርድ ሊያስመልጠን የእኛን ቅጣት ተቀብሏል። ሊያድነን ነው የመጣው፣ ሊያስፈርድብን አይደለም። ስለዚህ እሱን በማመናችን ከእግዚአብሔር ቁጣ አምልጠናል። ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ አለው። ቁጥር 15 ላይ ዮሐንስ ወንጌል ምዕራፍ 3። ስለዚህ እያንዳንዱ ክርስቲያን ክርስቶስ ተሰቅሏል ስለኔ ኃጢአት ብሎ የሚያምን ሁሉ እኔን ስለማዳን ነው ደሙን ያፈሰሰው ከወንበዴ ጋር የተቆጠረው እግዚአብሔር ልጅ የሰው ልጅ የሆነው ያ የማይሞተው የሞተው ብሎ የሚያምን ሁሉ በእምነትና በእውነት ይህን ተረድቶት ከሆነ የማያስጠማ የማያስርብ የሕይወት እንጀራና የሕይወት መጠጥ ጠጥቷል። አሁን ችግሩ ይሄንን እንደ ወንጌሉ እውነት በጥልቀት ስለማንረዳው ምናልባትም አንዳንዶቻችን እንዲሁ ከቤተሰብ ወርሰነው ስለሚሆን ክርስትናውን እንደ እግዚአብሔር ቃል የሆነው ግንዛቤ ሳይኖረን እንደ የትኛውም ባህል
ገንዘብ ያደረግነው ይሆንና ስለ ኃጢአቴ ተሰቀለ ብለን በዓል እያደረግን ግን ከጨለማው ስልጣን ማምለጣችንን ወደ እግዚአብሔር መንግስት መፍለሳችንን ቅዱስ ሕዝብ ለርስቱ የተለየ ወገን መሆናችንን መደረጋችንን አናስተውለው። ስለዚህ ክርስቲያን ነኝ ብሎ የሚያምነውና መስቀል አንገቱ ላይ አንጠለጠለው ጭምር ለመዳኑ እርግጠኛ አይሆንም። እግዚአብሔር ለከፈለለት ዋጋ ምስክር አይሆንም። አይረዳውም፣ ይጨንቀዋል። የሆነ ነገር አድርጎ የሆነ ጊዜ እንደሚድን ነው የሚያስበው እንጂ እንደ ዳን አይደለም የሚያስበው። ሌላው ቀርቶ መድኃኔዓለም አዳነኝ እያለ ወይም አዳነን በማይሻር ቃሉ እያለ ጭምር አሁን ብትሞት የት ነው የምትገባው ቢባል ምን አውቃለሁ ይላል። ይህ በጣም ትልቅ ኪሳራ ነው። ስለዚህ በደንብ ማስተዋል ያለብን የዘላለም ሕይወት የሆነ ጊዜ እጃችን ላይ የሚገባ የሆነ ጊዜ ደግሞ የሚወድቅ የሆነ ጊዜ የምንቀበለው የሆነ ጊዜ የምንነጠቀው ነገር ሆኖ ሳይሆን በልጁ የሚያምን የዘላለም ሕይወት አለ። በልጁ በማመን የዘላለም ሕይወት እንዲሆንልን ነው እግዚአብሔር አንድያ ልጁን እስኪሰጥ ይወደደን። የሕይወት እንጀራ መመገብ ጌታ ኢየሱስ ቅድም አንስተዋል። ስጋዬን ካልበላችሁ ደሜን ካልጠጣችሁ በራሳችሁ ሕይወት የላችሁም ነው ያለው። ስለዚህ ስጋውን መብላት ደሙን መጠጣት ማለት ስለ እኛ የተከፈለውን ዋጋ ማመን ነው። ቅድም እንዳነሳው የሕይወት እንጀራ ነው ክርስቶስ። ከሰማይ የወረደ እንጀራ ነው ክርስቶስ። የሕይወት መጠጥ ነው ጌታ ኢየሱስ። ደሙን ያፈሰሰው ስለኔ ነው ብሎ አሜን ማለት ይህንን አማናዊ እንጀራ መመገብ ነው። ለዚህ ነው ጴጥሮስ የዘላለም ሕይወት ቃል አለ ካንተ ወደ ማን እንሄዳለን ያለ። ስለዚህ ይህንን እውነት ማመን ነው መዳን። ከዛስ ባሻገር በዚህ ምህረት የዳን ሰዎች አንዴ በተከፈለው ዋጋ ፓሳ የሆነልን መቅሰፍት ቁጣ ያለፈልን ሰዎች ከእግዚአብሔር ፍርድ ያመለጥን ሰዎች ራሱ ጌታ ኢየሱስ ዮሐንስ 5 ቁጥር 24 ላይ ቃሌን የሚሰማ በላከኝ የሚያምን ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም ነው ያለውና ከፍርድ የዘላለም ሕይወትን ከሚያስነጥቅ ፍርድ ያመለጥንኛ ደግሞ በመናረጋቸውና በማናደርጋቸው ማስተዋል በጎደላቸው ነገሮች ቅጣት፣ ቁጣ፣ ቁንጥጫ እንዳይሆንብን እግዚአብሔር በዚህ ጉዳይ እንዳያዝንብን ተጠንቅቀን አክብረን ያንን የከበረ ቤዛነቱን እናስባለን። መታሰቢያ የሚለው አእምሯችን ወደ አርብ ስለሚወስደን ነው። ወደ ቀራንዮ መስቀል ስለሚወስደን ነው። ያንን ስርዓት ስናደርግ እንሄዳለን። በአይነ ህሊናችን እንሄዳለን። በውስጣችን ውስጥ ያንን በእምነት እናየዋለን። ከዚህ የተነሳ እናስበዋለን። ማሰብ ብቻ አይደለም፣ ክርስቶስ ስለኔ ኃጢአት ተሰቀለ፣ ሞተ፣ በሶስተኛው ቀን ከሙታን ተነሳ ብለን ያንን እናሰላስላለን። ደግሞ ማሰላሰል ብቻ አይደለም፣ እንናገራለን። እስከ ዳግመኛ መምጣቱ ድረስ ሞቴን ትናገራላችሁ ብሎ እንደተናገረ ጳውሎስን መዝግቦልናል። ስለዚህ መዳን አንዴ ነው። የዘላለም ሕይወት አንዴ ነው። የዘላለም ሕይወት በክርስቶስ በማመን ነው የሚገኘው። በክርስቶስ በማመን የዳነ ሰው ነው ይሄንን መታሰቢያ የሚያደርገው። በየዓመቱ፣ በየወሩ፣ በየሳምንቱ፣ በየዕለቱም ሊሆን ይችላል የጌታን ራት ወይም ይሄንን የፍቅር ማዕድ ወይም ይሄንን ስጋው ደሙ ወይም ይሄንን ስነ ስርዓት በሚደረግበት ስርዓት ውስጥ የሚሳተፈው የዚህ መሰዊያ አባል የሆነ ክርስቶስን በመቀበል የዚህ ኪዳን አባል የሆነ ሐዲሱ ኪዳን የገባው የኪዳኑ አካል የመሆን እድል በእምነት በኩል ያገኘ ሰው ነው። ማንም ዝም ብሎ ሲሄድ እግረ መንገዱ መጥቶ በቃ ሲታደል እጁን የሚሰድበት አይደለም። እና ይሄንን ለይቶ ማስተዋል ያስፈልጋል። እና በየሳምንቱ የዘላለም ሕይወት ለመቀበል የምንቀበለው አይደለም። በየሳምንቱ የዘላለም ሕይወት ለመቀበል መቀበል ሲኖርብን ካልተቀበልን ደግሞ ሕይወት ከኛ ተነጥቆ ጨለማ ውስጥ የምንወድቅበት አይደለም። በክርስቶስ በማመናችን ከጨለማው ስልጣን አምልጠናል። ያመለጥን እኛ ያዳንን እናስባለን። ያንን በማድረግ ያንን እንቀበላለን። ስጋው ደሙ ብለን እንጠራዋለን።
ምክንያቱም የክርስቶስ ሥጋና ደም ብሎታል ጳውሎስ። ሳይገባው ወይም ሳይገባው የሚቀበል የክርስቶስ ሥጋና ደም ዕዳ አለበት ስላለ ቂጣ ነው ብለን አቅለን፣ ህብስት ነው ብለን አቅለን፣ ወይን ነው ብለን አቅለን አንናገረውም። በእኛ የጸሎት ኃይል ወይኑ ወደ ደምነት ተቀየረ አይደለም የምንለው፣ እንደሱ አይነት ነገር የለም። ህብስቱ ወደ ሥጋነት ተቀየረ አይደለም የምንለው፣ ግን በእምነት ከዛ አማናዊ መስዋዕት ጋር አይምሯችን ወይም እምነታችን ውስጣችን ስለሚያገናኘው አክብረን ሥጋ ወደሙ ብለን ሥጋና ደም ብለን እንቀበለዋለን። ይሄ ነው ትምህርቱ። እንግዲህ ይሄ በጣም መስተዋል አለበት። በዚህ ጉዳይ እግዚአብሔር ያለው ነገር ቀላል ስላይደለም። ከዚህ ባሻገር አሁን ወደ አነሳው እና መጨረሻ ላይ ወደምናነሳው ነገር ስንመጣ እንግዲህ ደቀ መዛሙርቱ በተለያየ ጊዜ የተለየ ቀረቤታ ለክርስቶስ ያለው ማን ነው የሚበልጥ ከኛ የሚል ሽኩቻ ውስጥ እንደነበሩ ይታወቃል። በግልጽም ወንጌሉ መዝግቦታል። በመካከላቸው ማን እንዲበልጥ ክርክር ሆነ ይላል። በተለይ ደግሞ የዘብዴዎስ ልጆች እናት የያዕቆብና የዮሐንስ እናት አንድ የሰራችው ስህተት አለ እና ጌታ ኢየሱስ ክርስቶስ መሆኑን ከገለጠበት ጊዜ አንስቶ እንግዲህ የዳዊት ልጅ መሆኑ ተገልጧልና በእስራኤል ላይ ይነግሳል የሚል እምነት ነበራቸው፣ ወይም እንዲህ አይነት መረዳት ነው የነበራቸው። በእስራኤል ላይ የሚነግስ ከሆነ ደግሞ እነሱ አብረው በቃ እዛ ዙሪያው ለመቀመጥና እንግዲህ ባለስልጣናት ለመሆን በእስራኤል ላይ ገዢ ለመሆን እንዲህ አይነት ነገር በውስጣቸው ነበር እና የዘብዴዎስ ልጆች እናት ያውም እየሰገደች ጎንበስ ቀና እያለች ጌታ ሆይ አንተ ስትከብር፣ አንተ ስትነግስ አንዱ ልጄን በቀኝ ሌላ ልጄን በግራ አድርግልኝ ብላ ሁለቱ ልጆቿን የጌታ ግራና ቀኝ የሚገኙ የቅርብ ሰዎች ለማድረግ ሞክራለች። እንደውም ይሄ በሌሎች ደቀ መዛሙርት ዘንድ ስለተሰማ ከፍተኛ ቁጣ ቀስቅሶ ነበር። አዝነውባቸው ነበር፣ አጉረምርመው ነበር። ይሄ ልብ ስለነበራቸው ጌታ በዛ ምሽት ይሄንን ነበር መስበር የፈለገው። ልክ ነው። በዚህ ዓለም ከፍ ያሉ ሰዎች ከፍተኛ ቦታ ላይ ይቀመጣሉ፣ ዝቅ ያሉ ሎሌዎች እግር ያጥባሉ። እና ይሄ እኛን ለመጥቀም እኛን ለማገልገል ከላይ የመጣው ኢየሱስ ግን ከዛ በተቃራኒ ነው እያደረገ ያለው። ደግሞም ብሏል ራሱ የሰው ልጅ የጠፋውን ሊፈልግና ሊያድን እንጂ እንዲያገለግሉት አልመጣም በማለት በተደጋጋሚ ተናግሯል። ማርቆስ 10 ቁጥር 45 ላይ ይህንን ነግሮናል። በማቴዎስ 20 ቁጥር 28 ላይ ይሄ ነገር ተመዝግበዋል። የሰው ልጅ የጠፋውን ሊፈልግ ሊያድን ሊያገለግል እንጂ ነፍሱን ስለ ብዙዎች ቤዛ አድርጎ ሊሰጥ እንጂ እንዲያገለግሉት አልመጣም ነው ያለው። እና ይሄ ጌታ ቤዛ እና አዳኝ ብቻም ሳይሆን አገልጋይ ሆኖ ነው የተገለጠው። ራሱን ዝቅ አድርጎ ነው የመጣው። ምክንያቱም የዲያብሎስም ተንኮል ምንጩ የበላይነት ስሜት ነው። የአዳምም ውድቀት ይሄንኑ እውነት ነው የሚጋራው። ምክንያቱም እንደ እግዚአብሔር መሆን ከፍ ማለት አይደለ ዋናው ነገር። ጳውሎስ ለፊልጵስዩስ አማኞች ክርስቶስን ምሳሌ አድርጎ ሲናገር በክርስቶስ የነበረ ሐሳብ በእናንተ ይኑር አለ። ምክንያቱም ምን ነበር? ላይ እኮ ቁጥር 1 ላይ ሐዋርያው በክርስቶስ ስም አንዳች ምክር ቢሆን ምሕረትና ርኅራኄ ቢሆን ደስታዬን ፈጽሙልኝ፣ በአንድ ሐሳብ ተስማሙ ካለ በኋላ እንደው ለወገኔ ይጠቅማል በማለት እንደው በወገንተኝነት በመቧደን አንዳች ነገር አታድርጉ ካለ በኋላ ነው ወረድ ብሎ በክርስቶስ ኢየሱስ የነበረ ሐሳብ በእናንተ ይሁን ያለው። ምን ነበር በክርስቶስ ውስጥ የነበረው ሐሳብ? እሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን እንደ መቀማት እንደ መነጠቅ አልቆጠረውም። በምስሉ እንደ ሰው ተገኝቶ የባሪያን መልክ ይዞ ራሱን አዋርዶ ለመስቀል ሞት የታዘዘ ሆነ ይላል እና ይሄ ጌታ ነው መሃላቸው ያለው። ይሄ ጌታ ከልዑል ዙፋን ነው የወረደው፣ ሊያገለግል ነው የመጣው። እነዚህ ሰዎች ይሻኮታሉ እና በምድር ላይ ልክ ነው ገዢዎች ከፍ ይላሉ፣ ከፍ ያሉ ከፍ ይላሉ። እንደሱ አይደል የምታውቁት አለ።
በእናንተ ግን እንደሱ አይደለም። ማንም ከፍ ማለት ቢፈልግ ራሱን ያዋርድ። ራሳቸውን ከፍ ከፍ የሚያደርጉ ይዋረዳሉ፣ ራሳቸውን ዝቅ ዝቅ የሚያደርጉ ግን ይከብራሉ። ይሄንን ከቋንቋ በላይ ዝቅ ብሎ እግራቸውን አጥቦ ሊያሳያቸው ማበሻ ያዘ፣ ጨርቅ አዘጋጀ፣ ወገቡን ታጠቀ፣ ውሃ በወጭት ይዞ እግራቸው ስር በርከካለ እና ደግሞ እንደ ዛሬው ዘመን አናስበው። በቃ እግር ማጠብ የሎሌዎች ስራ ነው፣ የአገልጋዮች ስራ ነው፣ ዝቅ ያሉ ሰዎች ስራ ነው። አሁን በመከባበር የምናደርገውን አይነት ትርጉም አይደለም ያለው። አሁን እቺ ጥቅስ ስለገባችን እንደው ታግለን የሰው ጫማና እግር ይዘን ካላጠብኩ የምንለው አይነት አይደለም ጉዳዩ። በመሰረቱ እንደው ያው ያኔ በነበረው ሁኔታ እግር ከማጠብ ጋር ቀጥታ ተያያዘ እንጂ ዋናው መልእክቱ ራስን ዝቅ ማድረግ ነው እንጂ ከእግር ጋር በቃ የመጣውን ሰው እግር ካላጠብኩ ብለህ ታገል አይደለም። ታግለህ ያችን በማስታወስ የሰው እግር ይዘህ ካላጠብኩ ብለህ በመሃል ላይ ያንን አድርገኸው ግን ልብህ ተራራ ከሆነና ንቀት ውስጥህ ካለ የበላይ እንደሆንክ ካሰብክ እግርን ብታጠብ እግር አላጠብክም። ትልቁ ችግር ይሄ ነው። እኛ በቃ ያችኑ ነገር ልክ ነው ያንን ለማስታወስ በራሱ ክርስቶስን እንድናስበው ስለሚያደርግ ስርዓቱን ልናደርገው እንችላለን። ግን ከዚህ ያልፋል እውነታው። እንኳን ስርዓቱን ይሄንን ስርዓት የቤታችን ህግ ብናደርገው ቤታችን የመጣውን ሁሉ ጎንበስ ብለን እግር ብናጥብ በእድሜም ይሁን በኑሮም ይሁን በተለያየ ነገር ከኛ የሚያንሱ ሰዎችን ዝቅ ብለን ብናጥብ ልክ ነው። ክርስቶስን ሰዎች እንዲያስቡ ልንጋብዝ እንችላለን። ግን አሁን ባለው ሁኔታ እግር ማጠብ ጌታ ያዘዘው ትእዛዝ እንዲያድርጉ እርስ በርሳችሁ ስላለ ከዛ ጋር ተገናዝበው ሰዎች የጌታን ትእዛዝ እየፈጸመ ነው ብለው ከንፈር ሊመጡልን ሊያከብሩን ይችላሉ። እኛም ደግሞ በተገላቢጦሽ ክብርን ልናገኝበት እንችላለን። እንደ ትሁት ልንቆጠር እንችላለን። ያም ከሆነ ምንም ዓላማውን ወይም ደግሞ ጌታ ያስተማረውን ትምህርት ወደ ጎን ያደረገ ነው የሚሆነው። እውነቱን ለመናገር ዋናው ነገር ልብ ላይ ነው ያለው። ዋናው ነገር ራስን ዝቅ ከማድረግ ጋር ነው የሚገናኘው። ዋናው ነገር ራስን ዝቅ ማድረግ ማለት ራስን ካለማክበር ጋር ማለት ነው። ካለማክበር ማለት ደግሞ በቃ የበላይ ነኝ ብለህ ከመቆለል ራስን ከፍ አድርጎ ከማየትና ዝም ብሎ ከመመጻደቅ መትረፍን ነው የሚያሳየን። ትምህርቱ ወደኛ ልብና ሕይወት ሲመጣ ትክክለኛው ትርጉም ትህትና ነው። እግር ያጠበው እኮ ከሰማይ የመጣው ነው። ከሰማይ የመጣው ነው ጴጥሮስ እግር ስር የተንበረከከው። ጴጥሮስ እኮ ከብዶት በፍጹም አንተ የኔን እግር አታጥብም ሊለው ሞክረዋል። ካላጠብኩ ከኔ ጋር እድል ፈንታ የለህም ነው ያለው። እና እንደው ካፈርኩ አይመልሰኝ ብሎ ካጠብክማ ከራሴ ጀምሮ በማለት ገላውን እንዲያጥበው ጭምር የሚጋብዝ የሚመስል ንግግር ሲናገር እናያለን። የታጠበ እግሩን ከመታጠብ በቀር ሌላ ነገር አያስፈልገውም፣ ሁለንተናው ንጹህ ነው አለ። ብዙ ጊዜ ፋሲካን ለመመገብ ያው ስለሚናጹ ሁሉም ገላውን ታጥቦ ወይም ንጽህናውን ጠብቆ ለፋሲካ እራት ተዘጋጅቶ ነው የሚመጣው ይታወቃል። እና እግሩ መታጠብ ይበቃዋል አለ። ምክንያቱም ማሳየት የፈለገው ማጠብም መታጠብም ሳይሆን ትህትናን ነው፣ ዝቅታን ነው። እና እግሮቻቸውን ካጠበ በኋላ አሁን የማደርገውን አታስተውሉም፣ በኋላ ግን ታስተውሉታላችሁ ካላቸው በኋላ እግራቸውን አጠበ። ጨረሰ አይደል? ያደረግኩላችሁን አስተዋላችሁን አላቸው። መምህርና ጌታ ትሉኛላችሁ፣ እውነት ነው እንዲሁም ነኝ ያሉ። ልክ ነው። ጌታ ነው ኢየሱስ፣ መምህር ነው፣ እውነተኛ መምህር፣ ያውም ትምህርቱ ከሰማይ የሆነ መምህር። እንዲህ ሆኜ እንዲህ ካደረግኩ እናንተማ እንዴት ነው? ቀጣዩ መልእክት። ስለዚህ መንፈሳዊው ዓለም በእውነት ልባችንን ጋር አድርገን ተቆልለን ራሳችን እንደተለየ ነገር ቆጥረን በተለይ የዚህን ዘመን እንደው ማውራትም ከባድ በእውነት በዓለም ያሉት አያረጉትም፣ ምድራውያን ባለስልጣናት አያረጉትም። በእውነት ብሰዋል። መንፈሳዊ ዓለም ውስጥ ካለነው ትዕቢተኞች ጋራ አይነጻጸሩም። ፖለቲከኞች የሚያደርጉት አይመስለኝም። ይሄ የምንቆለልበት መንገድ፣ መታጀብ የምንፈልግበት መንገድ፣ ጃኬት ለማድረግ እንኳ እስኪ ከብደን ሰዎች ኮት እንዲያርገው እስኪያጠልቁልን ድረስ ልባችን እንዲህ አብጦ በዓመት አንድ ጊዜ ሰው እግር ብንጎትት ምን እናመጣለን? በጣም ብዙ ስንራገጥ እየዋልን ያስቀየመን የመሰለንን በዛቻ
ስናስፈራራ ያየዋል። ጣታችንን እያወዛወዝን ለበቀልም ለክፋትም ልባችን የማይመለስ ሆኖ ካሜራ ደቅነን እግር ብናጥብ ምን ትርጉም አለው? ከግብዝነት ውጪ ማለት ነው። ማንም ሊያደርገው ይችላል፣ ይደረጋል፣ በየአብያተ ክርስቲያናቱ ይደረጋል። ይሄንን በማሰብ ብቻ እንደው የሚታለፍ ከሆነ በእውነት ኪሳራ ነው። በእውነት ያው በዓላት ወይም እንዲህ አይነት እድሎች ሰው ሁሉ በአንድነት አንድ ጉዳይ ላይ ትኩረት እንዲያደርግ እድል ስለሚሰጡ ጉዳዩ የትኩረት ማዕከል ይሆናል። በራሱ ክፋት ላይ ኖረው ይችላል፣ በራሱም ጽድቅ እንዳልሆነ እንዲሁ። ግን እውነታውን ከሸፈነው በዚህ ከተጋረድን የማንኖረውን ህይወት በተግባር የማንለማመደውን ልነካው ማንፈልገውን ህይወት እየኖርን ከሆነ ግን ለምን የቀን ሙሉ የሰው እግር ስናጥብ አንውልም? ልክ አይሆንም። የምናየውም ችግር እሱ ነው። የክርስቶስ ትምህርት፣ የክርስቶስ መንፈስ፣ የክርስቶስ የራሱ ልብ አይደለም። ምክንያቱም ምንድን ነው ያለው ጳውሎስ? በክርስቶስ ኢየሱስ የነበረ ሐሳብ በእናንተ ውስጥ ይሁን ያለው። ደግሞ አስገራሚው ነገር እኮ ማለት ከሚበልጣቸው በታች ነው የሆነው። ከሚበልጣቸው በታች። አሁን ብዙ ጊዜ የተባረከች ልጅ ናት፣ የተባረከ ልጅ ነው ሲባል በእኛ ሁኔታ በቃ ሽማግሌ ያከብራል፣ ትልልቅ ሰዎችን ያከብራል። ጥሩ ነው፣ ምንም ጥርጥር የለውም። ትልልቆች መከበር አለባቸው፣ በእድሜም እንኳ ቢሆን ማለት ነው። ምንም ሌላ ነገር ሳንቆጥር ጤናማ ነገር ነው። ታናናሾች ታላላቆቻቸውን ማክበራቸው። ወደ ጌታ ስንመጣ ግን እንደሱ አይደለም፣ እንደሱ አይደለም። ከሱ በላይ ማን አለ? ከማን ጋር ይነጻጸራል ጌታ? ማንስ እሱ ካደረገው ነገር ጋር እንዲህ ትከሻ ለትከሻ ይቆማል? ማናችንስ ምን ሆነ? እግር ብናጥብ ዝቅ ብለን የሆነ ነገር ብናደርግ እንዴት ከጌታ ጋር እንዲመሳ ለመሳ መቆም እንችላለን? ምክንያቱም እሱን የሚያህለው የሚመስለው ማንም የለም። እሱ ከአርያም የመጣ የዘላለም አምላክ፣ ቅድመ ዓለም የነበረ ዓለማት የተፈጠሩበት፣ አሁን እኛን ስለማዳን በስጋ የተገለጠ አምላክ ነው እና ሺህ ጊዜ ዝቅ ብንል እሱ ዝቅ ባለበት ልክ ዝቅ ማለት አንችልም። የለማ። ምክንያቱም የእሱን ያህል ከፍታ ስለሌለ የእሱን ያህል ዝቅታም የለም። ግን ትምህርቱ ምንድን ነው? ትምህርቱ ከሁሉ በላይ የሆነው መምህር የሆነው ጌታ የሆነው እኔ ጌታ ነኝ፣ መምህርና ጌታ ትሉኝ የለ እንዲሁም ነኝ ማለቱና በተግባር ዝቅ ብሎ ትህትናን ማስተማሩ ከሚበልጡን ሳይሆን እንደምንበልጣቸው። ምክንያቱም እንደሚበልጥ የሚያስብ ሰው ነው የሚያስቸግረው። በመካከላቸው ማን እንዲበልጥ ክርክር ሆነ እኮ ነው የሚለው። ማን ነው ታናሽ እኮ አይደለም፣ ማን ነው ታላቅ ነው። ርዕሱ ራሱ ማን እንዲበልጥ ነው። ማን ነው የሚበልጠው? የበለጠ ብልጫ አይደል ጉዳዩ? የበላይነት አይደል ጉዳዩ? አሸናፊነት አይደል ጉዳዩ? በቃ በእግዚአብሔር መንግስትም ሆነ በጌታችን በኢየሱስ ክርስቶስ መንግስት በቃ ከሌላው በልጦ ማን ነው ተወዳጁ? ማን ነው ተቀዳሚው አይደል? ብልጫ ነው ጉዳዩ። እና ይሄንን መንፈስ፣ ይሄንን ልብ፣ ይሄንን የበላይነት፣ ይሄንን የአሸናፊነት፣ ይሄንን የትዕቢት ጋራ ነው ጌታ የናደው። ለዚህ ነው ጴጥሮስ ግን ያለው አንተ እኔን ልታጥበኝ እኮ ነው ያለው። አንተ እኔ ያለው ማናችንም ብንሆን እንደሱ ምንሆን ይመስለኛል። እንኳን ክርስቶስ እርስ በርስ እንኳ እንደሱ አይነት ስሜት ይፈጥራል በውስጣችን። ከፍ ያለ የምንለው ሰው ዝቅ ሲል መቀበል ይከብደናል። ግን ጌታ ነው ይሄንን ያደረገው። መልእክቱ እንደው ቀጥታ እግር ማጠብን እግር ከማጠብ ጋር ማጣፋት አይደለም። ዋናው ነገር ትህትና ነው። ትህትና ደግሞ ከሚበልጡን ሳይሆን ከምንበልጣቸው በተለያየ ምክንያት የተሻለ እንደሆን የምናስብ ሰዎች ዝቅ ከማለታችንና በትዕቢት ካለመወጠራችን ጋር የተያያዘ ነው እንጂ በብዙ ነገር ራሳችንን ቆልለን በቃ እንደተለየ ሰው እንዲያስበን እያደረግን ሁሉ ነገራችን ልክ ባልሆነ መንገድ ተቃኝቶ እንደው እግር ተጣጠቡ የሚል መመሪያ አለ በሚል የተለያየ መንፈሳዊና ሃይማኖታዊ ስነስርዓቶች ሲከናወኑ በአደባባይ በሰው ፊት ትሁት ለመምሰል ሳፋ ይዞ መሯሯጥ አይደለም።
እሱ ቀልድ ነው። ምንም እኛም ብንሆን በእውነት በዚህ መታለል የለብንም። አሁንም መልእክቱ እያንዳንዳችን ህይወታችንን እንድናይ ጌታ ኢየሱስ ቤዛችን ብቻ አይደለም አርአያችንም ጭምር ነው። ምክንያቱም እኔ እንደዚህ ያደረኩ እናንተም ስላለ ከጌታ መማር አለብን። ጌታ አዳኛችን ብቻ አይደለም ፍለጋውንም ትቶልን ያለፈ ነው እና የሚኮረጅ ህይወት አለው፣ የሚናፈቅ ህይወት አለው፣ አባቱን ያከበረበት ያንን የህይወት መልክ እንድንለማመደው ነው። በእርግጥ የክርስቶስ መልክ በህይወታችን ቢኖር በጣም ብዙ ነገር ጤናማ ይሆናል። ይሄ የበላይነት ስሜቱ፣ ትከሻ የመለካካት ስሜቱ በትህትና ይሰበራል፣ ራስን ዝቅ በማድረግ ይሰበራል። አለያ ግን ያው በቀጥታም ሆነ በተዘዋዋሪ መንገድ ክብራችንን ስለምናስቀድም ያው የሚፈለገው ጌታ የሚታይበት ህይወት ሩቅ ሊሆን ይችላል። እንግዲህ ይህን ማስተዋል ያስፈልጋል። እንደ መጨረሻ መልእክት በተለይ ዮሐንስ 13 ሲጀምር ወደ አብ የሚሄድበት ጊዜ እንደደረሰ አውቆ በዚህ ዓለም የወደዳቸውን እስከ መጨረሻው ወደዳቸው ነው የሚለው እና 3 ዓመት አብሮ አሳልፏል ከደቀ መዛሙርቱ ጋር። ማን ምን እንደሆነ ያውቃል። ይሁዳ እንኳ የተበላሸ ሐሳቡን ተከትሎ የገባው ሰይጣን ከጉባኤው እስኪለየው ድረስ ጌታ ኢየሱስ ሂድ አንተ ብሎ አልለየውም። እና የሚገርመው ነገር ያ እራት ሲበላ ወደ ወጭቱ እጁን አብሮ ሰዷል። አንድ ማዕድ ላይ እጁን እስኪያሳርፍ ድረስ ሉቃስ ቅድም ባነበብኩት ወንጌል ይሄንን ገልጦልናል። እጁን ወደ ወጭቱ የሚሰድ አሳልፎ የሚሰጠኝ እሱ ነው ብሏል። እና ጌታ በዚህ ሰዓት እንኳ እግር ባጠበበት ሰዓት እንኳ በዚህ ዕለት ማለት ነው ይሁዳን አልለየውም። ያ ማለት ፍቅሩ እስከ መጨረሻ ድረስ ፍጹም ነበር ማለት ነው። አልተለወጠም ማለት ነው። እና በጣም አስደናቂው ነገር ዮሐንስ ወንጌላዊው አስቀድሞ የወደዳቸውን እስከ መጨረሻ ወደዳቸው ይላል። እና ቅድም ሳነባው አስተውላችሁ ከሆነ የሰው ልጅስ እንደተወሰነለት ይሄዳል፣ ግን አሳልፎ ለሚሰጠው ወዮለታል። ይሁዳ መጥፋት ራሱ አሳዝኖታል። እንደመጣበት ዓላማ ክርስቶስ ከሞት እንደማይቀር የመጣው ለመሞት እንደሆነ ያውቃል። እና ለሞት የመጣው ጌታ ኢየሱስ በይሁዳ ህልፈት ጭምር እንዳዘነ በንግግሩ እናያለን። እና ጌታ ይወዳል፣ እስከ መጨረሻ ይወዳል። ተሸውዶ ስላላቀረበን ተደንቆ አይተወንም። ምክንያቱም አንዳንዴ ሰው ከሰው ጋር በሚኖረው ቀረቤታ አድንቆ ከርቀት ወዶ በጣም መልካም መስሎት ሊቀርብ ይችላል፣ ሊወድ ይችላል። ሲቀርብ ደግሞ ያልገመተውን ድካም አይቶ ሊረቅ ይችላል። ጌታ ሲወድ ተታሎ አይደለም፣ አውቆን ነው የወደደን። ተጭበርብሮ አይደለም፣ እያወቀን ነው የወደደን። የትኛውም ነገራችንን ነገ የሚገለጠውም ነገራችንን ጭምር ማለት ነው። ስለዚህ ነገ የሚታየውን ጭምር ቀድሞ የሚያየው ጌታ ያንን እያወቀ ከወደደ ተደንቆ ሰርፕራይዝ ሆኖ በሰው ቋንቋ እንዴት እንደዚህ አልገመትኩትም ብሎ አቋም አይቀየርም፣ ባህሪው አይቀየርም። እና በጣም አስደናቂ ነው ጌታ ኢየሱስ መጀመሪያ የወደዳቸውን እስከ መጨረሻ ወደዳቸው። መውደዱን አብሮ በማዕድ በመቀመጥ፣ መውደዱን አብሮ ራት በመብላት፣ መውደዱን እግራቸውን በማጠብ፣ መውደዱን በቃ የሚረባቸውን ሁሉ በማስታወቅ እስከ መጨረሻ ድረስ ሲያሳያቸው እናያለን። እና ይሄ ጌታ እግሩን ያጠበበት የወንጌል እውነት እንዲሁ በቀላሉ ተርከን የምናልፈው ተናግረን የምናልፈው እና ተውነን የምናልፈው ቀልድ አይደለም ማለት ነው። ውስጡ ያለው እውነት ከልብ ጋር የተያያዘ የአገልጋይነት መንፈስ እንደሆነ እናያለን። ሊያገለግል ነፍሱን ለብዙዎች ቤዛ አድርጎ ሊሰጥ እንጂ እንዲያገለግሉት አልመጣም ይላል። ስለዚህ ዋናው ነገር ዋና ባልሆነው ነገር እንዳይሸፈን እና እዚህ ጋር እንዳንቆም ቋሚ የሆነውን የጌታን ትምህርት
እና የጌታን ያንን ልብ ያንን ሐሳብ መረዳት ያስፈልጋል። ምክንያቱም በክርስቶስ ኢየሱስ ያለ ሐሳብ በእናንተ ይኑር ተብሎ ስለተጻፈ እና ምስጋናና ክብር ለስሙ ይሁን። ከዚህ አሁን ካነሳነው ነገር ጋር ተያይዞ እንግዲህ መጨረሻ የምታስተላልፈው መልእክት ካለ ለሚያዳምጡ በያሉበት ሆነው ለሚካፈሉ እርሱን በልና እዚህ ጋር እንቋጭ። እሺ መልካም። እግዚአብሔር ይመስገን። በጣም ድንቅ ጊዜ ነው እያሳለፍን ያለ ነው። እግዚአብሔር ባርኮናል፣ በልጁ ወዶናል። እግዚአብሔርን እናመሰግናለን። በመስቀል ላይ የተሰራልንንም እግዚአብሔርን ታላቅ ስራን በማሰብ ነው በእውነት አሁን በእግዚአብሔር ፊት እየሆን ያለ ነው። በእውነት የሚደንቅ ምሽት ነው ይሄ ምሽት። እርግጥ ነው አሁን ብዙ ሰዎች ከስርዓቱ ጋር ስላሉ ነው ያው አጽንኦት ሰጠንም እያወራንበት ያለው። ጌታ የሰራው ነገር ሊስተዋል የሚገባ ጉዳይ ነው። ምክንያቱም አንደኛ ይሄንን ስራ የሰራው ማን ነው የሚለው ነገር ሁሌም መታሰብ አለበት። ማንም ሰው ሊሰራው ይችላል ብለሃል ቅድም፣ ማንም ሊያደርገው ይችላል በሽንገላም በተለያየ ምክንያት። ግን ይሄንን ያደረገው ማን ነው? በእውነት ትሁት የሆነው ጌታ ነው። በእውነት ከላይ የመጣው ያው ዮሐንስ 6ም ከሰማይ ወረድኩኝ እንጀራ እኔ ነኝ አላለም። ከላይ የመጣው ነው። ግርማ ጠብ አይደለም። ከዚህም በላይ በሆነ በሰማያውያን ፍጥረታት ፊት የሚከበር የሚሰገድለት እንደው ፊቱን እንኳን ለማየት የሚከብዳቸው በአጭር ቁመት በጠባብ ደረት ተወስኖ በሰዎች መካከል ሆኖ እንደ ሰው ይህንን ያደረገው ነገር በተለይ ደግሞ ወደ አብ የሚሄድበት ሰዓት እንደደረሰ አውቆ ይለናል። እና ብዙ ሰው አንዳንድ ሰዎች መሞታቸውን ሲያውቁ እንደው በእኛ እንኳን ተለምዶ ሲያጣጥሩ ልክ ያልሆነ ነገር ያደርጋሉ። አውርሰው ለሰው ተናግረው የሚሄዱበት ሁኔታ አለ። በእነዚህ ሰዓት ላይ ጌታ ያደረጋቸውን ነገሮች ስናስተውል አንደኛ ይሄኛው ስራ በደቀ መዛሙርቱ መካከል ከዚህ በኋላ ከጠየቃቸው በኋላ ይህንን አድርጉ ካላቸው በኋላ ይሁዳም ከወጣ በኋላ አዲስ ትእዛዝ ሁሉ ሲሰጣቸው እናያለን። እርስ በርሳችሁ ትዋደዱ ዘንድ የሚል ነገር ሲጨምርላቸው አዲስ የፍቅር ሕግ ሲሰጣቸው ለደቀ መዛሙርቱ እናያለን። ስለዚህ ይሄ ስራ በዓመት አንድ ጊዜ እንድናከናውነው የተሰጠን ስራ አይደለም። በእውነት አንተ እንዳልከው ደቀ መዛሙርቱ ምን እንዲማሩ ነው የፈለገው ካል በቃ ትሁት እንዲሆኑ ከልብ። ስለዚህ ለነሱ ይሄንን ትምህርት ከተወላቸው ዛሬም በመካከላችን በየትኛውም ሁኔታ ውስጥ ይሄ ትምህርት ነው ያው መሆን ያለበት፣ ትህትና የምንለው ጉዳይ ማለት ነው። ስለዚህ ይሄን ነገር ማስተዋል አለበት ሰው። ይሄ ነገር ሲገባ ይሄ እውነት ሲገባ በእውነት ይሄ ልክ ባልሆነ መንገድ በልብ ሌላ ነገር ይዞ ነገር ግን አካል የሆነ ነገር ከሚሰራው ነገር ደግሞ ይሄ ነገር በእግዚአብሔር ፊት ነው አይደል? ከእግዚአብሔር የተሰወረ ነገር አለ። አሁን በስርዓት ሰው ልንሸውድ እንችላለን። እንደኛ ያለውን ሰው ልናታለል እንችላለን። ይሄ ሰው ዝቅ ያለ ነው፣ ትሁት ነው ሊሉን ይችላሉ ሰዎች። ግን ደግሞ ልብንስ የሚመለከተው እግዚአብሔር እና ይሄ የልጁ ጠባይ አይደለም። ልጁ ያደረገበት ፍለጋውን ትቶልን የሄደበት መንገድ አይደለም። በተለይ ይሄንን ምሽት ስናስብ ምንም ጊዜ መርሳት የሌለብን ነገር ቀጥታ ዳይሬክት ከህይወታችን ከዕለት ዕለት ኑሯችን ከክርስትና ምልልሳችን ጋር የሚያያዝ ጉዳይ እንደሆነ ይሄን ማሰብ አለብን። ይሄ ሕያው ከሆነ በውስጣችን ይሄን ነገር ማድረግ ብቻ አይደለም ባናደርግም ይሄን ያህል ስፍራ የሚሰጠው ነገር አይደለም። ምክንያቱም በደቀ መዛሙርቱ መካከል እንዲያስታውሱት የፈለገበት ነገር ቅድም ያነሳ ነው የትህትና ጉዳይ ስለሆነ ማለት ነው። ሌላ እንግዲህ ከፋሲካው ራት ጋር አያይዘን ይሄንን ነገር አብረን ስላየ ነው ልክ በዚሁ መልክ በተለይ መጀመሪያ ላይ የጠቀስነው የአንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ ያለው ጳውሎስ የፋሲካችን ክርስቶስ ታርዷልና ካለ በኋላ እንግዲህ በቅንነት የቂጣን በዓል እናድርግ ይላል። አሁን ታርዷል ይላል። በቃ ፋሲካችን የሆነው ቤዛችን የሆነው ከሞት ያመለጥንበት ነፃ የወጣንበት
ከሰይጣን ባርነት የተላቀቅንበት ፋሲካችን የሆነው ማንነት ክርስቶስ ታርዷል። ስለዚህ ቀጣይ የኑሮ ዘይቤ ያለ ማለት ነው። ልክ በ14ኛው ቀን ምሽት ፋሲካን አድርገው እስከ 21ኛው ቀን የቂጣን በዓል አንድ ሳምንት እንደሚያደርጉ ይሄ ቀጣይ ከፋሲካ በኋላ ሰው ነፃ ከወጣ በኋላ በታረደው በግ ከእግዚአብሔር ከታረቀ በኋላ ቤዛነትን ከተቀበለ በኋላ ቀጥለን ከክርስቶስ ጋር ያለንንም ሕይወት የሚያስገነዝብ እውነት ነው ጳውሎስ ለቆሮንቶስ አማኞች የጠቆማቸው ማለት ነው። ስለዚህ ፋሲካን ስናስብ ፋሲካን በዓልን ስናደርግ እንዴት ነው የምናደርገው የሚለው ነገር የእያንዳንዳችን ጥያቄ ይሆናል ማለት ነው። እንዴት ነው ፋሲካን የምናከብረው? እውነት በዓል ብቻ ነው? አሁን በተለምዶ እንደምናየው መቼውንስ የፋሲካ ምሽት ነው ብዙ ነገር የሚፈራርሰው፣ ብዙ ነገር የሚበላሸው እና አንዳንድ ጊዜ በምድራችን ያሉ ህዝቦች በጣም ያሳዝናሉ። በእርግጥ በዛ ልክ ጾም ተብሎ በዛ ልክ ብዙ ጥረት ከተደረገ በኋላ ግን ዓለማውያን ሀሳቦች ሁሉ የሚመነጩት በፋሲካ ዕለት ምሽት ነው። ይሄን እናደርጋለን እየተባለ ማለት ነው። ስለዚህ ፋሲካን የክርስቶስ የሆነ ሰው በመስቀል ላይ የተሰቀለውን ክርስቶስን ያመነ ሰው ቀጥሎ በዓልን እንዴት ማድረግ እንዳለበት በቅዱሳት መጻሕፍት ውስጥ የተቀመጠ እውነት አለ። ቅንነት ይጠበቃል፣ የዋህነት ይጠበቃል። ማለት ያ የታረደልን በግ ቅድምም አንስተዋል፣ ፍለጋውን ትቶልን ሄዷል። ስለዚህ ቀጣይ በህይወታችን ምልልስ ውስጥ የሚጠበቁ ነገሮች አሉ ማለት ነው። የፋሲካን ቀን የሆነ ነገር አድርገን በዓል አድርገን ረስተን ደግሞ ወደ ቀደመው ወደ ህይወት ምልልሳችን የምንገባበት ጉዳይ አይደለም። ቀጣይ ከህይወታችን ጋር የተያያዘ ነገር ነው ጌታችን ኢየሱስ ክርስቶስ በመስቀል ላይ የሰራው ስራ። ስለዚህ ይህንን እንድናስተውል ቅዱሳት መጻሕፍት ታላቅ ምክር አላቸው፣ ታላቅ እውነት አላቸው። ይህንን እናምናለን፣ ይህንን እናስተምራለን። እንግዲህ በዚህ ደረጃ ማስተዋል እንዲበዛልን እግዚአብሔር በጸጋ ይርዳል። አሜን። ክብር ለስሙ ይሁን። የጌታ ጸጋ ይብዛልህ። እግዚአብሔር ይመስገን ስለነበረን ጊዜ። እንግዲህ ሐሙስ ምሽት ፋሲካን እራት ለመብላት ጌታ ከደቀ መዛሙርቱ ጋር የተገኘበትንና በነጋታው ስለሚሆነው ቤዛነቱ ቀድሞ የተናገረበትን ከጌታ ራት ጋር የተያያዘውን እውነት እንዲሁም ደግሞ ራት ከበሉ በኋላ እግሮቻቸውን በማጠብ የአባቱን ፈቃድ በመካከላቸው መፈጸሙን እንዲሁም ደግሞ በትህትና ስለመኖር ራሱን ዋቢ አድርጎ ማስተማሩን በተመለከተ በወንጌል ያገኘነውን እውነት ተካፍለናል። እንግዲህ በያላችሁበት ይህን የምትሰሙ የምታደምጡ እግዚአብሔር በክርስቶስ እንደወደዳችሁ አስተውላችሁ የወደዳችሁን የምትወዱ ሁላችሁ አንዳች ነገር እንደቀረላችሁ እግዚአብሔር ለልባችሁ ለውስጣችሁ ውስጥ እንደተናገረ እናምናለን። ምሕረት ላበዛለን ተቀምጣችሁ በያላችሁበት ለምትሰሙ በያላችሁበት ለምትካፈሉ እዚህም ለምናካፈል እንዲሁ በጎነቱን ላጠገበን የቃሉን ደጅ ለከፈተልን እንዲህ ባለ ሁኔታ ስራውን እንድናስታውስ ለረዳን ለአምላካችን ክብር ይሁን እያል እንግዲህ በያለንበት የጌታን ሕይወት እና ስራ በማስተዋል እግዚአብሔር እንድናከብር በጌታ ፍቅር እንጋብዛችኋለን። ጊዜው መልካም እንዲሆንልን በመመኘት እንዲሁ በዓል ዓመታዊ ስነ ስርዓት እንዲሁ በመደረግ የሚያልፍ ነገር ሳይሆን እለት እለት በህይወታችን ውስጥ የምንለማመደው ለቃሉ ተሸንፈን በመኖር በተግባር የምንከተለው ህይወት እንዲሆንልን ምኞታችን ብቻም ሳይሆን ጸሎታችንም ነው። ከቴሌቪዥኑ ቀሪ መርሃ ግብር ጋር አብራችሁ እንድትሆኑ በመጋበዝ የዛሬውን ጸሎተ ሐሙስን በተመለከተ የተካፈልነውን መልእክት እዚህ ጋር እንቋጫለን። ጸጋው በጥበብ በአእምሮ ሁሉ ይብዛላችሁ። ወስብሐት ለእግዚአብሔር።